ከጅቡቲ አዲስ አበባ ልጭንላችሁ ነው። የ450 ዜጎች እንባና የ600 ሚሊዮን ብር ዝርፊያ፣ የታዋቂ አርቲስቶች ስራትና የፊንቴክ ጉድ። ከሰራዊት ፍቅሬ እስከ መንሱር ጀማል በትላንትናው ዕለት በርካታ አርቲስቶች ወደ እስር ቤት ተወርውረዋል። የምንወዳችሁ የምትወዱትና የምታከብሩት ታዋቂ ሰው ቀርቦ ይህ ምርት አስተማማኝ ነው፣ ቶሎ ተጠቀሙበትና ህይወታችሁን ቀይሩበት ቢላችሁ ምን ያህል ታምኑታላችሁ? ለብዙ ኢትዮጵያውያን ይህ እምነት የህይወት ዘመን ጥሪታቸውን አስከፍሏቸዋል። ዛሬ ሀገሪቱን እያነጋገረ ያለውና ወደ 600 ሚሊዮን ብር የሚጠጋ የህዝብ ሀብት የባከነበት የፊንቴክ ኢንቨስትመንት መጠነ ሰፊ ማጭበርበር አሁን በይፋ መጋለጥ ጀምሯል። አንጋፋው አርቲስት ሰራዊት ፍቅሬን ጨምሮ በርካታ ታዋቂ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በፌዴራል ፖሊስ ቁጥጥር ስር ውለዋል። ተወዳጇ የፕሮግራም አቅራቢ ሉላ ገዙስ ከዚህ እስር እንዴት ልተርፍ ቻለች የሚለውን እንቃኘዋለን። ለመሆኑ ታዋቂነት ለማጭበርበር መንገድ እየከፈተ ነው? የታሰሩት አርቲስቶች ዕጣ ፈንታስ ምን ይሆናል? ዜጎች በሚሊዮን የሚቆጠር ገንዘባቸውን የሰጡት አርቲስቶቹን አምነው መሆኑ ደግሞ ጉዳዩን ከገንዘብ ኪሳራ ባለፈ የሞራል ውድቀት አድርጎታል። ዛሬ የፊንቴክን አስደንጋጭ ማጭበርበርና የፖሊስን ጥብቅ እርምጃ በዝርዝር ላስደምጣችሁ በዚህ ቪዲዮ ተገናኝተናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ፊንቴክ ኢንቨስትመንት የተባለው ድርጅት ዘመናዊ የሆኑ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ3 ወር ውስጥ እናስረክባለን ብሎ ሰፊ ማስታወቂያ አስነግሮ ለዚህ ቅድመ ክፍያ ደግሞ 950 ሺህ ብር ብቻ ጠይቆ ነበር። ታዲያ ይህንን ተከትሎ ከ450 በላይ የሚሆኑ ዜጎች የድርጅቱን ህጋዊነት ከማጣራት ይልቅ ማስታወቂያውን የሰሩትንና በስክሪን የሚያውቃቸውን ታዋቂ አርቲስቶች በማመን ወደ 600 ሚሊዮን ብር የሚጠጋ ገንዘብ ከፍለዋል። ነገር ግን የተባለው ጊዜ ሲደርስ መኪናም የለም፣ አጭበርባሪው ድርጅትም የለም። ድርጅቱ ገንዘባቸውን ይዞ በመሰወሩ ለረጅም ወራት ደንበኞች በፖሊስ በተለያዩ የመንግስት መስሪያ ቤቶች እንዲሁም በፊንቴክ መስሪያ ቤት ደጃፍ እየተመላለሱ አቤቱታቸውን ሲያቀርቡ ቆይተዋል። ገንዘባቸውን የተዘረፉ ሰዎች አቤቱታ ተሰምቶም የፌዴራል ፖሊስ በዚህ ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። በዚህ መሰረት አንጋፋው አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አብርሃም ግዛው እንዲሁም መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። እነዚህ ግለሰቦች እስካሁን በዋስም ሆነ በነጻ ያልተለቀቁ ሲሆን ይልቁንም ፖሊስ እጅግ ጠንከር ያለ ምርመራ እያደረገባቸው እንደሚገኝ ተናግረዋል። ታዲያ እንግዲህ የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። ድርጅቱ የቢዋይዲ ሴጉል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በሚል ተስፋ ከ400 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር የሚጠጋ ገንዘብ ሰብስበው በመሰወሩ በህብረተሰቡ ላይ ከፍተኛ የኢኮኖሚና የስነልቦና ቀውስ ፈጥሯል። ዜጎች በሚሊዮን የሚቆጠር ገንዘባቸውን የሰጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን አርቲስቶች እንደ ዋስትና ቆጥረው በመሆኑም ድርጊቱ የሞራል ውድቀቱን እጅግ የከፋ አድርጎታል። ታዲያ እንግዲህ ይህ አስደንጋጭ ክስተት በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት በግልጽ የሚያሳይ ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ህጋዊነቱን የማረጋገጥ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ዳግም ማሳያ ሆኗል። የፌዴራል ፖሊስ የጀመረው ይህ ምርመራ የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ለግል ጥቅሙ እንዳያውል የሚያስጠነቅቅ ትልቅ የማንቂያ ደወል ነው። የብዙዎችን ህልም ያጨለመውን ይህንን የማጭበርበር ተግባር ተከትሎ የህዝቡን አመኔታ አላግባብ ተጠቅመዋል የተባሉ በርካታ ታዋቂ ሰዎች ማረፊያ ቤትን ተቀላቅለዋል። ፖሊስ በእነዚህ ግለሰቦች ላይ እጅግ ጠንከር ያለ ምርመራ እያደረገም ይገኛል። በሌላ በኩል ደግሞ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን ማሰማታቸውን ቀጥለዋል። የፌዴራል ፖሊስ ባደረገው ምርመራ መሰረት ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት የተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎች እንዲጭበረበሩ ምክንያት ከሆኑት መካከል በሰራዊት ፍቅሬ፣ በአብርሃም ግዛው፣ በመንሱር ጀማል፣ በካሊድ ጀማል፣ በይገረም ደጀኔ፣ በዳንኤል ተገኝና በሌሎችም ግለሰቦች እንዲሁም እንደ አባይ ቲቪ፣ ናሆ ቲቪና ሪፖርተር ጋዜጣ ባሉ ተቋማት ላይ ሳይቀር ክስ ተመስርቶ የባንክ አካውንታቸው ታግዶ ቆይቷል። ምንም እንኳን ከቀናት በፊት የእግድ መነሳት ዜና ቢሰማም ዛሬ ግን የፌዴራል ፖሊስ አንጋፋውን አርቲስት ሰራዊት ፍቅሬን ጨምሮ በርካታ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራውን
አጥብቆ ቀጥሏል። ይህ አይነቱ መጠነ ሰፊ የማጭበርበር ወንጀል በሀገራችን ሲከሰት የመጀመሪያው አይደለም። ከዚህ ቀደም ኤምኤንጂ ፊልም ኢንቨስትመንት ወደ ካናዳ እንልካለን በሚል በተለይም ወጣቶችን ኢላማ በማድረግ ከ900 ሚሊዮን ብር በላይ ከህዝብ መዝረፉ የሚታወስ ሲሆን በወቅቱም እንደ ቲክታከሯ ዩቲናስ፣ ዳናይት መክብብና ሙሴ ሰለሞን ያሉ ታዋቂ ሰዎች ለብዙ ዜጎች መዘረፍ መንስኤ በመሆን በክስ መዝገብ ላይ ስማቸው መነሳቱ አይዘነጋም። አሁንም በፊንቴክ ኢንቨስትመንት ሳቢያ ጥሪታቸውን የተነጠቁት ዜጎች ታዋቂ ሰዎች ለሚያስተዋውቁት አጭበርባሪ ድርጅት በህግ መጠየቅ አለባቸው ወይስ ግለሰቦች የራሳቸውን ገንዘብ ሲያወጡ ራሳቸው ህጋዊነቱን ማጣራት ነበረባቸው የሚለው አከራካሪ ጥያቄ በማንሳት ላይ ይገኛሉ። በዚህ አሳዛኝ ታሪክ ውስጥ የብዙዎችን ትኩረት የሳበው ሌላው ነጥብ የቴሌቪዥን አዘጋጇ ሉላ ገዙ አስቀድማ የወሰደችው ጥንቃቄ የተሞላበት እርምጃ ነው። የእሁድን ፕሮግራም በኢቢኤስ የምታዘጋጀው ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን የማስታወቂያ ስምምነት በገዛ ፈቃዷ ማቋረጧን በይፋ አስታውቃ ነበር። በወቅቱ በኢንስታግራም ገጿ ባሰፈረችው መግለጫ ከድርጅቱ ጋር የቢዋይዲ ኤሌክትሪክ መኪናዎች ብራንድ አምባሳደር ሆና ለመስራት ሂደት ጀምራ የነበረ ቢሆንም ከየካቲት 26 ቀን 2017 ዓ.ም ጀምሮ ግን ስምምነቱን ሙሉ በሙሉ ማቋረጧን አብራርታለች። ሉላ ከድርጅቱ ጋር ምንም አይነት ስራ ለመስራቷንና ወደፊትም ድርጅቱን የመወከል ኃላፊነት እንደሌላት በወቅቱ መግለጿ ዛሬ ላይ ድርጅቱ በፈጠረው መጠነ ሰፊ ማጭበርበር ሳቢያ ስሟ በክስ መዝገብ ውስጥ እንዳይካተትና ከህግ ተጠያቂነት እንድተርፍ ረድቷታል። የሚገርመው ነገር ፊንቴክ ኢንቨስትመንት አሁን ክሱ ወደ ተነሳበት መጠነ ሰፊ ማጭበርበር ውስጥ ከመግባቱ በፊት ላለፉት ጥቂት ዓመታት መኪናዎችን በስርዓት ለደንበኞቹ ሲያስረክብ የነበረ ድርጅት ነው። በተለይም ባለፈው የ2017 ዓ.ም ብቻ በመስቀል አደባባይ ደመቅ ባለ ዝግጅት ለ250 ደንበኞች መኪናዎቹን ያስረከበ ሲሆን ይህም 20,000 የኤሌክትሪክ መኪኖችን የመገጣጠምና የማቅረብ ግዙፍ ፕሮጀክት አካል እንደሆነም ድርጅቱ ገልጾ ነበር። ከስተመር እየጠበቀ ነው። በአስቸኳይ የመጀመሪያውን መኪና ጫን። አሜን። ድርጅቱ ከዚህ ቀደም በ3 ዙሮች በኦሮሚያ ባህል ማዕከል፣ በስካይላይት ሆቴልና በወዳጅነት ፓርክ በተመሳሳይ ሁኔታ መኪናዎችን አስረክበዋል። በእነዚህ የርክክብ መርሃ ግብሮች ላይ ለድርጅት ብራንድ አምባሳደሮች ለሆኑት ለጋዜጠኛ አብርሃም ግዛው፣ ለአርቲስት ይገረም ደጀኔና ለወንድም ካሊድ የመኪና ሽልማት የተበረከተላቸው ሲሆን ድርጅቱ በየ120 ኪሎ ሜትሩ የኤሌክትሪክ ቻርጅ ማድረጊያ ጣቢያዎችን ለመገንባት ማቀዱን ጭምር በማብሰር የብዙዎችን እምነት ማግኘት ችሎ ነበር። ከቢዋይዲ ኩባንያ ጋር በመስራት ከ950 ሺህ ብር ቅድመ ክፍያ ጀምሮ የቀረውን 50% በ5 ዓመት የሚከፈል ከወለድ ነፃ የብድር አገልግሎት ማመቻቸቱ ለሀገሪቱ አረንጓዴ ኢኮኖሚ ትልቅ አጋዥ ተደርጎ ተወስዶ የነበረ ቢሆንም ያ ሁሉ ተስፋ ግን ዛሬ በመቶዎች የሚቆጠሩ ዜጎችን ለከፍተኛ ኪሳራ በዳረገ ሁኔታ ተቋጭቷል። በድርጅቱ ላይ የሚከተለው የህግ ውጤት እጅግ የከፋ ሊሆን ይችላል። ኩባንያው በማጭበርበር በሐሰተኛ ሰነድ አጠቃቀምና ያለ ፍቃድ ተቀማጭ ገንዘብ በመሰብሰብ ወንጀል ክስ የሚመሰረትበት ሲሆን ይህም እስከ ንግድ ፍቃድ መሰረዝ የሚያደርስ ከፍተኛ የገንዘብ መቀጮ ያስከትልበታል። ከዚህም ባለፈ የድርጅቱ የባንክ አካውንቶችና ማናቸውም ንብረቶች ለተበዳዮች ካሳ መክፈያ እንዲሆኑ በህግ ሊታገዱና ሊወረሱ የሚችሉ ሲሆን ዋነኛ የድርጅቱ ባለቤቶችና ስራ አስፈጻሚዎችም በማጭበርበር ወንጀል ጥፋተኛ ሆነው ከተገኙ ለረጅም ዓመታት የሚዘልቅ የእስራት ቅጣት ይዳረጋሉ። በአርቲስቶቹና በተጽዕኖ ፈጣሪዎቹ ላይ ሊከተል የሚችለው መዘዝ ዘርፈ ብዙ ሲሆን ከህግ ተጠያቂነት ባለፈ የማህበራዊ ህይወታቸውንም ክፉኛ ሊጎዳው ይችላል። አርቲስቶቹ የድርጅቱን ህገወጥነት ሳያጣሩ በማስተዋወቃቸው በወንጀል በመሳተፍ ወይም ህዝብን ማሳሳት በሚል የተባባሪነት ክስ ሊመሰረትባቸው የሚችል ሲሆን ፍርድ ቤት ለማስታወቂያ የተቀበሉትን ክፍያ አልፎ ተርፎም የግል ንብረታቸውን ለተበዳዮች ካሳ እንዲከፍሉ ትዕዛዝ ሊያስተላልፍ ይችላል። ከዚህ በተጨማሪም ምርመራው እስኪጠናቀቅ የጉዞ እግድ ሊጣልባቸው የሚችል ሲሆን ከሁሉ በላይ ግን ትልቁ ኪሳራ በህዝብ ዘንድ የነበራቸውን እምነትና ዝና መሸርሸሩ ነው። ይህም እንግዲህ ወደፊት ሌሎች ድርጅቶች ለማስታወቂያ ስራ እንዳይፈልጓቸው በማድረግ የሙያ ህይወታቸውን አደጋ ላይ ይጥለዋል። የምንወዳችሁ ተመልካቾቻችን የዛሬው ዝግጅታችን በሀገራችን ከፍተኛ መነጋገሪያ የሆነውን የፊንቴክ ኢንቨስትመንት የ600 ሚሊዮን ብር ማጭበርበርና የታዋቂ አርቲስቶችን በቁጥጥር ስር መዋል የተመለከተ ነበር። ይህ ክስተት ለማስታወቂያ ዘርፉም ሆነ ለማህበራዊ ሚዲያ ተጽዕኖ ፈጣሪዎች ትልቅ የማንቂያ ደወል ሆኖ አልፏል። እናንተስ የምንወዳችሁ በዚህ ጉዳይ ላይ ምን ትላላችሁ? ታዋቂ ሰዎች ለሚያስተዋውቁት ድርጅት በህግ መጠየቅ አለባቸው ወይስ ግለሰቦች የራሳቸውን ገንዘብ ሲያወጡ ራሳቸው ህጋዊነቱን ማጣራት ነበረባቸው? ያላችሁን ሀሳብ በኮሜንት መስጫው ላይ አጋሩን። ከዚህ ቪዲዮ ጠቃሚ መረጃ ካገኛችሁ ቪዲዮን ላይክ ማድረጋችሁንና ለሌሎች እንዲደርስና ማስጠንቀቂያ ይሆን ዘንድ ደግሞ ሼር ማድረጋችሁን እንዳትረሱ። ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተቻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።